ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ መረጃዎች ተሰምተዋል፣ እነሱን ወደ እናንተ ማድረሴን እቀጥላለሁ። እንግዲህ ውድ ቤተሰቦች በዛሬው መረጃ ደስታ አንድ ያልተጠበቀ ነገርን አድርጓል። በነሩታ አፓርታማ አካባቢ አንዳንድ እንቅስቃሴዎችን ሲያደርግ ታይቷል። እንግዲህ በሌላ መልኩል ደግሞ አብርሃምና ሄርሜላ አይጣሉ አይቀሩም። ምክንያቱም ሄርሜላ ከአብርሃም ሩም ሻንጣዋን ይዛ ስትወጣ ታይታለች። ውድ ቤተሰቦች ምንድን ነው የተፈጠረው? ስለሱ የምላችሁ ጉዳዮች አሉ፣ በሰፊው በዚህ ቪዲዮ እንነጋገርበታለን። ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ይህን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች በትላንትናው ዕለት ተመልክታችሁ ከሆነ ዳኒና ደስታ እንግዲህ በጣም ጸብ ውስጥ እንደገቡና ደስታ ይህንን ነገር በተደጋጋሚ በዚህ ሁኔታ እንደማይተወውና እንግዲህ የራሱን እርምጃዎች እንደሚወስድ በተደጋጋሚ እየተናገረ ያለበት ሁኔታዎች አሉ። ደስታ እንግዲህ አሁንም ቢሆን በሩታ እየተገፋ ነው፣ ነገር ግን እሱ ተስፋ አልቆርጥም በማለት ኢቭን በረራው ራሱ የደረሰበት ጊዜ አሁን ነው፣ ግን እሱ መሄድ አልፈለገም። ምክንያቱም ከሩታ ጋር ያሉትን ጉዳዮች እስካልጨረስኩ ድረስ ከዚህ ሀገር ንቅንቅ አልልም የሚል ነገሮች እየተደመጡ ነው ያሉት። ታዲያ በትላንትናው ዕለት ድጋሚ ደግሞ የሰጣትን ስጦታ ለልደቷ ብሎ ያቀረበላትን ወርቅም እንግዲህ አንተ ጋር እኔ ጋር መቅረት ያለበት ያንተ ነገር ምንም አያስፈልግም ብላ ሄዳ ልትመልስለት እንደነበር ታውቃላችሁ። በዛም እንግዲህ ብዙ ጭቅጭቆችና ከዳኒ ጋር በጣም ከባድ ጸብ ውስጥ እንደገቡ የምታውቁት ነው። ይህ ነገር እንግዲህ ታዲያ ደስታን በጣም አስከፍቶታል። ከዚህ በላይ እንግዲህ እርምጃዬን እንግዲህ የበለጠ ከዚህ የተሻለና ከዚህ የከፋ ማድረግ አለብኝ ብሎ እያሰበ እንዳለም ተሰምቷል። የደስታ የበቀል እርምጃዎች ይሁኑ ወይ ደግሞ ሩታ በተደጋጋሚ ከሄደ ምናልባት ልቧ አራርቶ ትመልሰኛለች የሚል እሳቤ ምንም የታወቀ ነገር የለም። ነገር ግን እርምጃዎቹ አሁንም ከሩታ ሕይወት ለመራቅ አይመስልም። በተደጋጋሚ ኢቭን እሷ ቤት ለመግባት ራሱ እያሰበና እየጣረ ያለበት ሁኔታዎችን ታስታውሳላችሁ። በተለይ ከዚህ በፊት ከአብርሃም ጋር በጣም በተደጋጋሚ ሊጣሉበትና አልፈቅድ ብላ እንግዲህ ይህንን ነገር እንዳይሆን ያደረገችበት ሁኔታዎች አሉ። ደስታ ሩታ ቤት ለመግባትና ሩታ ጋር ለመቅረብ እያደረገ ያላቸው ጥረቶች እንግዲህ ከጊዜ ወደ ጊዜ እየሰፉ ይገኛሉ። በተለይ አሁን ደግሞ ጭራሽ ከህይወቴ ውጣ ብላ እንግዲህ አንድ ስህተት በሰራ አብርሃምን ለማስመታት በሞከረው ብቻ ከህይወቷ ሙሉ ለሙሉ ልታስወጣው ትችላለች። ነገር ግን ይህን ሁሉ ነገር አድርጌ በዙሪያሽ ላንቺ ስል ተደብድቤ ላንቺ ስል ብዙ ጉዳቶችን አድርሼ ይህን ያህል እንደዚህ ልትገፊ አይገባም። ስለዚህ ምንም ቢሆን እንዲህ በቀላሉ ዳኒ ሲወጣ በዳኒ እኔ መቀየር ትክክል አይደለም ብሎ እያሰበ ይገኛል ደስታ። ታዲያ ይሄ አስተሳሰቡ ከውስጡ እስካልወጣ ድረስ ከሩታ ይርቃል ብሎ ማሰብ ወይ ደግሞ ከሩታ ጋር ተማምነው ካልተለያዩ ድረስ በዚህ ደረጃ ደስታ የሚለቃትና የሚፋታ አይነት ነገር አይመስልም። ዛሬም እንግዲህ የራሱን አዳዲስ እርምጃዎችን ማስኬዱን ቀጥሏል። ውድ ቤተሰቦቼ እንግዲህ በሩታ አፓርታማ ዙሪያ ዛሬ አንዳንድ እንቅስቃሴዎችን ሲያደርግ ያዩ መረጃ ምንጮቻችን እንዳጋሩን ከሆነ ደስታ ከሩታ አፓርታማ ጋር እንግዲህ ቤት ለመከራየት እያሰበ እንደሆነና ደላሎችን እያናገረ እንደሆነ ሰምተናል። ውድ ቤተሰቦቼ ታዲያ ደስታ እንግዲህ ቤት አግኝቶ ሻንጣውንና እንግዲህ ጓዙን ጠቅልሎ ከሩታ አጠገብ ለመኖር የፈለገበት አንዱ ምክንያት እዛው ቅርብ ሆኖ ሁሉ ነገር ለመከታተልና ዳኒ ከመምጣቱ ወይ ደግሞ ዳኒ በማይመጣበት ሰዓት እንግዲህ ሩታ ጋር እየሄደ ከዚህ በፊት እንደሚያደርገው ለማስጨነቅ ያሰበ ይመስላል። ወይም ደግሞ ምናልባት እዛ በቅርቧ ከተገኘና አጠገቧ ከተገኘ ለራሱ የሚሰማው ደስታ ይኖራል። ምክንያቱም ሩታን ማየት ሩታን ስለሚወዳትና እንግዲህ ብዙ መስዋዕትነቶችን ለመክፈል ከውጭ እዚህ ድረስ እንደ መምጣቱ እንግዲህ እነዚህ ነገሮች ይጠበቃሉ። ስለዚህ ደስታ እንግዲህ ይህ ነገር ተሳክቶለት እንግዲህ ደላሎቹ ቤት ካገኙለት ከሩታ ቤት አጠገብ ቤት ተከራይቶ ለመኖር እያሰበ ይገኛል። በተለይም እንግዲህ ለመከታተል ሆነ ወይ ደግሞ ሌላ አጀንዳ ኖሮት ሩታን ለመበቀል አስቦ ይሁን ግን በግልጽ የታወቀ ነገር የለም። ውድ ቤተሰቦች ምናልባት ይሄ እርምጃው እንግዲህ ነገ ሩታን ያስደስታል ብለን አናስብም። ሩታ ይሄንን ነገር ካወቀች በሌላ መንገድ ከህይወቷ ልታስወጣው ትችላለች። ከዚህ በፊት አብርሃም በጣም ብዙ ነገሮችን በማድረጉ ምክንያት እንግዲህ አልፈርምላትም ሲል ወደ ህግ ወስዳ እንግዲህ አብርሃምን እንኳን ያሳሰረች እንደሆነ ታውቃላችሁ። ሩታ እርምጃዎቿን እንግዲህ አንድ አንስታ ምን ሄድ ከጀመረችና በመጥፎ ነገር ካየችበት ደስታንም እንግዲህ እንደዚህ አይነት ነገር ውስጥ ልትከተው ትችላለች። ስለዚህ ይሄ ነገር ምናልባት ለደስታም ጥሩ ላይሆን ይችላል። ከዚህ በፊት እንዳልኳችሁ እንግዲህ ደስታ አንዳንድ እንቅስቃሴዎችን እያደረገ ነው። እንዲህ በቀላሉ እንደማይተዋት እየዛተም ይገኛል። ታዲያ ምናልባት ከአጠገቧ ቤት መከራየቱ እነዚህ ነገሮች ለማመቻቸትና ሩታን እንግዲህ ከዛ አካባቢ ይዞ ከመሄድ ይልቅ አጠገቧ ሆኖ እዛው እንግዲህ
እንድትኖር ለማስገደድ መንገዶችን እያመቻቸ ሊሆን ይችላል የሚሉ ምሳቤዎች አሉ። ውድ ቤተሰቦቼ በሩታ ዙሪያ ያስኩላችሁ ዜና እንግዲህ ይህንን ይመስላል። ታዲያ ወደ ሁለተኛው ዜናችን ሳልፍ እንግዲህ አብርሃምና ሄርሜላ ዙሪያ ሪዞርት ከገቡ በኋላ ምንድን ነው የተፈጠረው የሚሉ ነገሮች እየተሰሙ ይገኛሉ። ውድ ቤተሰቦቼ እንግዲህ እንደምታውቁት አብርሃምና ሄርሜላ የራሳቸውን ህይወት ማጣጣማቸውን ቀጥለዋል። በተለይ አብርሃም እንግዲህ በቀደሙ ቪዲዮ ላይ እንደተከታተላችሁት ሩታ ወደ ቤት እንዲመለስና አብረው ለመኖር እንዳሰበች ስትናገር ተሰምታችኋል። በእርግጥ ይሄ ነገር የእውነት ሩታ አስባና አቅዳ ወደ አብርሃም ወደ ቤቱ እንዲመለስ ፈልጋ ነው ወይስ ድጋሚ የበቀል ስሜትን ውስጧ ያለ የበቀል ስሜት ኖሮ ነው የሚባሉት በጣም ብዙ ጥያቄዎች እየተነሱ ይገኛሉ። በእውነቱ ስናስበው ከትላንት ወዲያ በነበሩት ቪዲዮዎቹ ላይ አብርሃምና ሩታ በነዳኒ ምክንያት በጣም ሲጨቃጨቁ ነበር። አብርሃም እዛ ቤት ድረስ አታስመጭብኝ እያለ በጣም ብዙ ነገሮችን ሲናገር እሱንና ዳኒን ራሱ እያወዳደረች ኮምፔር እያደረጋቻቸው እንደነበረ የምታስታውሱት ነው። ታዲያ እነዚህ ነገሮች ከተፈጠሩ በኋላ በአንድ ቀን ተገላቢጦሽ ውስጥ ሩታ ይሄንን ውሳኔ ወሰነች ቢባል በጣም አዳጋች ነው። ምክንያቱም ከሩታ ጸባይና ባህሪያቶች አንጻር እንግዲህ ብዙ ነገሮችን ለመወሰን ጊዜ እንደሚወስድባት ብዙ ነገሮች ስትወስን ግን አንዴ ቆርጣ እንደምትወስን የምናውቀው ነው። ታዲያ ሩታ በአንድ ቀን ተገልብጣ ይህንን ነገር ማድረጓ አብርሃም ብዙም የተዋጠለት አይመስልም። በተለይ ከዛ ቀን በፊት የተፈጠረውን ጉዳይ ሲያስብ እንግዲህ ይሄ ነገር ትክክልና ፌር ይሆናል ብሎ አላሰበም አብርሃም። በዛ ምክንያት እንግዲህ ይሄ ህይወቴን እየኖርኩ ነው፣ አዲስ ህይወት ለመጀመር እየጣርኩና እየሞከርኩ ስለሆነ በዚህ ነገር እንግዲህ ጣልቃ እንድትገቢብኝ አልፈልግም ብሏል አብርሃም። እንግዲህ ሙሉ ለሙሉ ሩታን ከህይወቱ ለማስወጣት እንደሚፈልግና የሚያገናኛቸው ነገር ብቻ ልጁ እንደሆነና ልጁ እንጂ ከሌላ ታሪክ ውስጥ ምንም ነገር በሩታ ዙሪያ መግባት እንደማይፈልግ እየተናገረ ይገኛል። ምናልባት እንግዲህ አብርሃም ከሩታ ጋር ሊጣላ የሚችልበት አንድ ነገር ብቻ ነው ከዚህ በኋላ ሊኖር የሚችለው እሱም ልጁን ለማየት በሚሄድበት ሰዓት እንግዲህ እነ ዳኒን በተደጋጋሚ የሚያገኝ ከሆነ እንዲሁም ደስታም እንግዲህ እንደተለመደው ካጠገቧ ስለሚሆን ከዚህ በኋላ ምናልባት እዛ አካባቢ ከተገኘ በዛ ብቻ ጸብ ሊነሳ ይችላል እንጂ አብርሃምና ሄርሜላ ወደ ራሳቸው ህይወት ተመልሰው የራሳቸውን የፍቅር ጊዜና የፍቅር ህይወት ለማጣጣም እየሞከሩ ያሉበት ሁኔታዎች ይታያሉ። እንዲሁም እንግዲህ ሄርሜላ አብርሃምን ለማዝናናት በሚል እንግዲህ አሁን ተያይዘው ደግሞ ከሀገር መውጣታቸውን ተመልክተናል። ከሀገር ወጥተው እንግዲህ ከነዚህ ሁሉ አጀንዳዎች ለመራቅና ከነዚህ ሁሉ ግርግሮች እንግዲህ ራሳቸውን በማጽዳት የተሻለ ነገር ንጹህ አየርና ንጹህ ጊዜ ልክ ከዚህ በፊት እንደሚያደርጉት እንግዲህ አብርሃምና ሄርሜላ በጣም በተደጋጋሚ እንግዲህ አብርሃም የሆነ ነገር መደሰት ሲፈልግ ወይ ደግሞ አዝኗል ብላ ስታስብ እንግዲህ ከሀገር ይዛው እንደምትወጣ የምታውቁት ነው። ታዲያ ከነዚህ ነገሮች ሁሉ ለመራቅ የሄርሜላ ፕላን እንግዲህ ሁልጊዜም ከሀገር መውጣትና ከእንደዚህ አይነት አጀንዳዎች ከነሩታ ህይወት አብርሃምን ማራቅ ነው። በተደጋጋሚ ይህንን ስታደርግ ትስተዋላለች። ዛሬም እንግዲህ በድጋሚ ከእንደዚህ አይነት አጀንዳዎች ለመራቅ ሲሉ እንግዲህ ወደ ዙሃይ ሄደው እየተዝናኑ ያለበት ሁኔታዎች ይታያሉ። ነገር ግን ውድ ቤተሰቦች በትናንትናው ዕለት ማታ አካባቢ ላይ ሄርሜላና አብርሃም ዙሪያ የሆኑ ጭቅጭቆች እየተስተዋሉ እንደነበረ የመረጃ ምንጮቻችን አጋርተውናል። ከሩም በጣም ከፍተኛ ድምፅ በአብርሃም የጭቅጭቅ ነገሮች እየተሰሙ እንደሆነ አጋርተውናል። ምንድነው የተፈጠረው ብለን ለማጣራት በሞከሩ መሰረት በእርግጥ ትክክለኛ የጸባቸው መንስኤና ምን እንደሆነ ባይታወቅም ነገር ግን ከቆይታ በኋላ እንግዲህ ሄርሜላ ሻንጣዋን ይዛ ከሩም ስትወጣ ያዩ ሰዎች አጋርተውናል ማለት ነው። ውድ ቤተሰቦች ምናልባት በእነዚህ ልጆች መሀል ወይ ደግሞ አብርሃም ዙሪያ የተከሰተ አዲስ ነገር ኖሮ በዛ ዙሪያ ጭቅጭቅ ተነስቶ ሊሆን ይችላል የሚል እንግዲህ መላምትን እኛም አስቀምጠናል እንጂ ሁለቱ ሊጣሉበት የሚችሉት አንድም አጀንዳ የለም የሩታ ሁኔታ ካልሆነ በስተቀር ሌሎች ነገሮች ይኖራሉ ብለን አንገምትም። ምናልባት እንግዲህ አዲስ መረጃ ካለ በዚህ ዙሪያ አጣርተን የምናደርሳችሁ ይሆናል። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም እንደተለመደው ሀሳብ አስተያየታችሁን በማስቀመጥ ድጋፋችሁን ግለጹልን። መልካም ጊዜ ይሆንላችሁ።